እንደምታስታውሱት በባለፈው ክፍል ነብዩ ከጽጌረዳ ፍቅር እንደያዘው ለመኮንን እየነገረው እንደነበረና ሲፈን ደግሞ በበኩሏ ከነብዩ ፍቅር ይዟት ለብቻዋ እያብሰለሰለች እንደነበረ፣ ጽጌረዳም ከሌላ በኩል ስራ እንደመጣላትና ወደዛ ስራ ለመሄድ ፍላጎት እንዳላትና ወደዛ ስራ ከመሄዷ በፊት በነገታው ተቀጣጥረው እንደነበረ ሁላችሁም የምታስታውሱት ነው። ውድና የተከበራችሁ የተራራው ሚዲያ አድማጭ ተከታታዮች፣ በዛሬው ክፍል ይዤላችሁ የቀረብኩትን እስከ መጨረሻ ድረስ አብራችሁ ይቆዩ። ነገራቶች ቦታቸውን የያዙ ይመስላሉ። የሲፈን እናትና የጽጌረዳ እናት አብረው ተያይዘው ወደ ነብዩ ቤት እየሄዱ ባለበት ሰዓት ላይ የነብዩ አባትና የሲፈን አባት ከዚህ በፊት የሚተዋወቁ ጓደኛሞች እንደነበሩና የሲፈን እናት ሲፈንን ነብዩን ለመዳር ሽር ጉድ እያለች እንደሆነ የተመለከትነው ይመስላል። በስተመጨረሻም ጽጌረዳ ሌላ ስራ አግኝታ ወደ ሌላ ስራ ለመሄድ ስራ ያመጣላት ደላላ ጋር ተገናኝታ ተነጋግራለች። ስራው ደግሞ አስፈሪና አስጨናቂ የሚመስልም ይመስላል። ነገር ግን ደግሞ እዛ ስራ ላይ ከገባች በጥሩ ሁኔታ እንደምትከፈልና ጥሩ ገንዘብ እንደምታገኝ ደላላውም ያሳውቃታል። ነገር ግን ገና ለስራው አልተመደበችም። ወደ ስራ ቦታውም ሳትሄድ ቀጥታ ወደ በፊቱ ስራዋ ወደ ነብዩ ቤት ትመለሳለች። ነገር ግን የጽጌረዳ እናትና የሲፈን እናት ተያይዘው ወደ ነብዩ ቤት ጉዟቸውን ጀምረዋል። እዛ ከደረሱ በኋላ ጽጌረዳን እዛ ያገኟት ይሆን አያገኟትም ይሆን የሚለው አንጠልጣይ ሆኖ ቀጥሏል። ነገር ግን የሲፈን እናት የጽጌረዳን እናት ለምንድን ነው እነ ነብዩ ቤት ልትወስደው የፈለገችው? የሲፈን እናት ነብዩ ሲፈንን እንዲያገባት ትፈልጋለች። ከሲፈን ጋር ተገናኝተው አብረው እንዲኖሩ ትፈልጋለች። ሲፈንን አግብቶ እንዲኖርላት ትፈልጋለች። ምክንያቱም ሀብትና ንብረቱን ለመውረስና የሱን በሱ ሀብትና ንብረት ለመንደላቀቅ ነው ፍላጎቷ። ነገር ግን ያሰበችው እንደማይሳካላት ያስታውቃል። ይሁንና ሲፈንና ነብዩ ተቀጣጥረው በነበረበት ሰዓት ላይ ድንገት መኮንንን መንገድ ላይ ታገኘዋለች። ከመኮንን ጋር ቆማ እያወራች ባለችበት ሰዓት ላይ መኮንንም ልክ ጽጌረዳ እንዳገኘችው አይነት ስራ ለሲፈን ይነግራታል። ሲፈን ደግሞ ምንም ስራ ማትፈልግና ስራ መስራም እንደማትችል ምንም አይነት ስራ መስራትም እንደማትፈልግ አረጋግጣ ለመኮንን ትነግረዋለች። ነገር ግን ደግሞ ሲፈን ለምንድን ነው ስራ የማትሰራው? ለምንድን ነውስ ስራ የማትወደውስ? የሀብታም ልጅ ስለሆነች ይመስላል። ይሁንና ግን ጽጌረዳም ያንኑ ስራ እድሉ ተሰጥቷት ወደዛ ስራ ለመሄድ እየተዘጋጀች ትገኛለች። ነገር ግን ደግሞ የሲፈን እናትና የጽጌረዳ እናት ምን ሊሰሩ ነው እነ ነብዩ ቤት የሄዱት የሚለው በጣም አንጠልጣይ ሆኖ ቀጥሏል። ይሁንና ግን ሲፈን አሁንም ቢሆን ከነብዩ ላይ ፍቅር እንዳላት ያሳብቅባታል። እንደ ድንገት ስልክ ነብዩ ጽጌረዳ ላይ በሚደውልበት ሰዓት ላይ ጽጌረዳንና ነብዩን እንዳይገናኙ በሚገባ ትፈልጋለች። ይሁንና ግን ነብዩ ደግሞ ምንም ቢሆን ምንም ከጽጌረዳ ላይ ፍቅር እንዳለው እያሳየ ይገኛል። በየሰከንዱ በየደቂቃው እየደወለላት ፍቅሩን ሊገልጽላት እየፈለገ እነሱ ቤት ሄዳ ስራ በምትሰራበት ሰዓት ላይ በአጠገቧ እያንጃበበ እንደሆነ እየታየበት ይገኛል። ነገር ግን ሲፈን ከዛ ቤት ልትወጣ ጫፍ ላይ የደረሰች ይመስላል። ይሁንና ግን ሲፈንም ነብዩን እንደምታገባው እርግጠኛ ሆና
እየተንቀሳቀሰ ትገኛለች። ይሁንና ግን ሆኖም እንደሚታየው የሲፈን እናት ሲፈን ነብዩን እንዲያገባ ብትፈልግም በጣም አደገኛ የሆነ ከባድ ክስተት የተፈጠረ ይመስላል። የነብዩ አባት የጽጌረዳን እናት በሚመለከትበት ሰዓት ላይ ፊቱ ምንም ግልብጥብጡ እንደወጣና እንደተለያየ ያስታውቃል። ሆኖም ግን ጽጌረዳ ወደዛ ስራ ትሄዳለች ወይስ አትሄድም የሚለው አንጠልጣይ ሆኖ ቀጥሏል። ሲፈንም ከዚህ በኋላ ነብዩንና ጽጌረዳ እንዳይገናኙ አደርጋቸዋለሁ ብላ ለእናቷም ትናገራለች። አስቀድማ ነብዩን ከትምህርት ቤት ጀምራ እንደምታውቀውም በግልጽ ለእናቷ ትነግራታለች። አንድ ያስፈራት ነገር እንዳለም አረጋግጣ ትነግራታለች። እሱም ጽጌረዳና ነብዩ በስልክ አዳራቸውን ሌሊቱን ሙሉ እያወሩ እንደሚያድሩ እናቷ ትነግራታለች። እናቷ ደግሞ ጽጌረዳ እንደምታገባና ለሌላ ወንድ ልትዳር እንደሆነ ትነግራታለች። ይሁንና ግን ጽጌረዳ ማንን ልትድራት ነው የተዘጋጀችው የሲፈን እናት የሚለው በጣም አስጨናቂ ሆኖ ተገኝቷል። እንደተረዳሁት ከሆነ የሲፈን እናት ጽጌረዳን ለመዳር እየተዘጋጀች ያለችው የነብዩን አባት እንደሆነ ያስታውቅባታል። ምክንያቱም በዛሬው ክፍላችን የሲፈን እናትና የጽጌረዳ እናት ተያይዘው እነ ነብዩ ቤት የሄዱትም ለዚሁ ይመስላል እንጂ የእውነትም ከሆነ የጽጌረዳን እናት ለነብዩ አባት ለመዳርም አይመስልም። እንደሚመስለው ጽጌረዳን ለነብዩ አባት ሊድሩት እየተዘጋጀች እንደሆነ ይመስለኛል። ምክንያቱም የጽጌረዳ እናት እየሰራች ያለችው ተቀጥራም የምትሰራው እነ ሲፈን ቤት እነ ሲፈን እናት ጋር እስከሆነ ድረስ የሲፈን እናት የምትላትን ነገር ሁሉ ታደርጋለች። ይሁንና ግን ጽጌረዳ ከዚህም ስራ ወጥታ ወደ ሌላ ስራም ለመሄድ ዝግጅቷንም ጨርሳለች። አሁን የመጣላት የስራ ፊልድ ደግሞ የሚመችና ገንዘብ ያለው እንደሆነም ደላላውን አረጋግጦ ይነግራታል። ነገር ግን ይሄ ስራ ለጽጌረዳ ምቹ ይሆናል ብላችሁ ታስባላችሁ ወይ ብዬ ለእናንተው ጥያቄን አስተላልፋለሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ የተራራው ዩቲዩብ ቻናል አድማጭ ቤተሰቦች፣ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ እስከ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሰላም።